ስሟን የሚጠራ ይድናል የሚል ማርያም ስለ ሰዎች ሁሉ ኃጢያት ሞታለች የሚል ታገኛለህ አሁን ብታመጡ ኃጢያተኞች ሁሉ በኪዳንሽ ይጸድቃሉ እለ ይገብሩ ተስካረኪ ተስካረሽንም ያደረጉ ስለ ሰዎች ኃጢያት ደሟን አፍስሳለች እንግዲህ መቼ እንደተሰቀለች አናውቅም ለማርያም የተሰጣት ኪዳን በመጽሐፍ ቅዱስ የእግዚአብሔር ቃል አለ ወይ ነው ማርያምን ከፍ አድርጎ ዓለም በማርያም እንደዳነ ይናገርና ሰላም ግን የተገኘው ሰላም ግን የሆነው በክርስቶስ ነው የለመንሽውን ሁሉ ላደርግልሽ ሰው ሆኛለሁ ይላል ክርስቶስን ዝቅ የሚያደርግና የሚያዋርድ ትምህርት የማርያምን ስም የጠራ ሁሉ ይድናል የዘላለም ሕይወትንም ያገኛል ይላል ደግሞ መጽሐፈ ዚቁ መዳን የሚቻለው በክርስቶስ ኢየሱስ በማመን ስሙን በመጥራት ነው የማርያምን ስም በመጥራት ፈጽሞ ደህንነት ሊገኝ አይችልም ስምሽን የጠሩ ኃጢያተኞች ሁሉ ባንቺ ይጸድቃሉ የሚለው ትምህርት የአጋንንት ትምህርት ነው ለአባቶች የተገባውን ኪዳን አምጥቶ ለማርያም መስጠት አምጥቶ ለሌሎች ፍጡራኖች መስጠት ይሄ ከእግዚአብሔር ቃል አንፃር እንዴት ይታያል የመጽሐፍ ሙሉ አይደለም ሙሉ የሆነው የእግዚአብሔር ቃል ብቻ ነው ሰላምና ጸጋ ለእናንተ ይሁን የጽዮን ቲቪ ኢትዮጵያ ተመልካቾችና አድማጮቻችን በእያላችሁበት ሰላማችሁ ይብዛ ዛሬ እንደገና ከወንድሜ መርጌታ ምስጢሩ ጋራ አንዳንድ ውይይቶችን ልንወያይ በዚህ አለን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ላይክ ሼር ያደረጋችሁ መልእክታችን ለሌሎች ተደራሽ እንድታደርጉልን በትህትና እንጠይቃለን አብራችሁን ቆዩ ወንድሜ መርጌታ እንደምን አለ እግዚአብሔር ይመስገን ጌታ የተባረከ ይሁን እንግዲህ ዛሬ ደግሞ አንዳንድ ጉዳዮች ላይ እንወያያለን እናወራለን ምናልባት እንደ መግቢያ የሚሆን አንድ የኦርቶዶክስ እምነት ተከታይ ጓደኛ የሆነ እንዲህ በአንዳንድ ጉዳዮች ላይ ስናወራ መንፈሳዊ ነገሮች ላይ ስናወራ ያለኝን ሐሳብ በመግለጽ ልጀምር ነው እንዲሁም ደግሞ ለዛሬ ውይይታችንም እንደግባት የሆነልኝ ይሄ ነው እና እሱን ትንሽ ተቆም አድርጌ ወደ ውይይታችን እንገባለን እሱ ምንድነው እንዲሁ መንፈሳዊ ነገሮችን ውይይት ስናደርግ በመቤታችን ድንግል ማርያም ዙሪያ ያለ ያወራይ ስለነበረ በስሟ ዝክርን የዘከረ እንዲሁም ደግሞ ልጆቹን በስሟ የጠራ እንደሚድን ያወራይ ነበር እኔ በሱ ዙሪያ ስለጠየቅኩት ማለት ነውና ይሄ እኮ መጽሐፍ ቅዱስ ላይ የለም መጽሐፍ ቅዱስ አይደለም ከየት አምጥተው ነው ብዬ ጠየቅኩት በዚህን ጊዜ ምንድነው ያለኝ እቺን አንድ ጥሩ መጽሐፍ ጋበዘኝ እቺ መጽሐፍ አለችና ድርሳነ ኪዳነ ምሕረት ትላለች እና እቺን ሲጠቁመኝ እቺን መጽሐፍ አነበብኳት እና ወንድሜ ያው እኔን ከገባሁበት ጥፋት ሊያድነኝ ነው የጠቆመኝ እቺን መጽሐፍ ወደ ጥፋት እየሄድክ ነው ብሎ ነው ትክክለኛው መንገድ ላይ አይደለህም ብሎ ነው እቺን መጽሐፍ የጠቆመኝ እኔ ግን እቺን መጽሐፍ ካነበብኳት በኋላ እንደገና ብዙ ጥያቄዎች ተፈጠሩብኝ ማለት ነው እና እስኪ እቺን መጽሐፍ እንደ ግባት እንጠቀምና አንዳንድ ነገሮችን ካነበብኩት አነሳለሁ ከዛ በኋላ ካንተ ጋር ውይይት እናደርጋለን ማለት ነው እንግዲህ ፍቃደኛ ከሆንክ ፍቃደኝነትህን ንገረኝ መልካም አስታወስከኝ እንዴው ስምሽን የጠራ ምናምን ስትል ዘጸዋ ስመኪ ወለዘገብረ ተስካረኪ ምህር ለኪ ነው የሚለውና ጥሩ ያወያየናል ብዬ አስባለሁ እስኪ ልትወያይበት ያሰብከውን ሐሳብ እንድንወያይበት የምትፈልገውን ነገር አንሳና እንቀጥላለን አዎ በጣም ጥሩ እንግዲህ ምንድነው ይሄ ወንድሜ ይሄ ወዳጄ በጠቆመኝ መሰረት አንብቤዋለሁ እንግዲህ ይሄን እየሰማም ይሆናል አሁን ምን ወያይበትም ቪዲዮውን በርግጠኝነት ያየዋል ከዛ በኋላ እንግዲህ ለሱም ትልቅ መልስ ይሆናል ለሌሎችም ደግሞ መልስ ይሆናል ብዬ አስባለሁ ያነበብኩት ክፍል በጣም ሙሉውን አንብቤዋለሁ ሙሉውን አንብቤዋለሁ ግን አንዳንድ ነገሮችን እናነሳለን እኔ ዛሬ አሁን ባለው ስራችን ወይይታችን እንድናነሳው ይፈልኩኝ ይሄ መጽሐፍ የተጠቆምኩኝ ከጥፋት እንድድን ነው ነገር ግን ይሄን መጽሐፍ ሳነብ ምንድነው ሆኖ ያገኘሁት ኢየሱስንና ማርያምን እኩል ሆነው አግኝቻቸዋለሁ ይሄ ድርሳነ ኪዳነ ምሕረት የሚለው መጽሐፍ ሰዎች ሁሉ ቢያነቡት ኢየሱስንና ማርያምን መለየት አይችሉም ማለት ይሄ ማለት ምን ማለት ነው ፈጣሪንና ፍጡርን እኩል ያደርጋሉ ማለት ነው አምላክንና ፍጡርን እኩል የሚያደርግ መጽሐፍ ብቸኛ መጽሐፍ ቢሆን እኔ ያየሁት ይሄ ድርሳነ ኪዳነ ምሕረት የሚል መጽሐፍ ነው በጣም ጉደኛ መጽሐፍ ነው እና ስለ ይሄን መጽሐፍ ስታነቡ በጣም
የምትገረሙበት ነው ግን እኔ እንደው ትንሽ ነገር ኢየሱስና ማርያምን እኩል ካደረጉ ነገሮች ውስጥ አንዱ ሁለት ብለን እናነሳለን የመጀመሪያው እንግዲህ ገና እዚህ ጋር ሲጀምር ምንድነው ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ኢየሱስ ቃል ኪዳን ገባላት ይላል በርግጥ ካረገ በኋላ ቃል ኪዳን የካቲት 16 ላይ ቃል ኪዳን ገባላት ይላልና ይሄ መጽሐፍ የተገባላትን ቃል ኪዳን የሚናገር ነው ከተገቡላት ቃል ኪዳኖች ውስጥ እንግዲህ በጣም ጥቂቱን ነው መናገረው እንጂ ሁሉን መናገር አንችልም ከተገቡላት ቃል ኪዳኖች ውስጥ የመጀመሪያው ስሟን የሚጠራ ይድናል የሚል ነው ይሄም ደግሞ ገጽ 25 ላይ በተለይ ቁጥር 46 ላይ አለ እንግዲህ ከላይ ጀምሮ ለማንበብ ትንሽ ጊዜ ስለሌለ ጊዜያችን መጠቀም እንድንችል ዋና የምፈልጋትን ቦታ አነባለሁ እንደዚህ ብሎ ይናገራል ወዳጆቿም የምትሆኑ ደስ የሚያሰኝ ይህን ድንቅ ኪዳን ይላል ኪዳን ነው የተገባላት እና ኪዳኑ ራሱ ኢየሱስ ነው እንደዚህ የሚለው ከቁጥር 43 ላይ የለመንሽው ሁሉ አደርግልሽ ዘንድ አጠይቂኝ ይላታል ምንድነው የምትፈልጊው የምትለምኚው ሁሉ አደርግልሻለሁ እንደውም ይላል የለመንሽው ሁሉ ላደርግልሽ ሰው ሆኛለሁ ይላል እኔ ሰው የሆንኩት ይያለ ነው በዚህ መጽሐፍ መሰረት እኔ ሰው የሆንኩት የለመንሽው ሁሉ ላደርግልሽ ነው ይሄው በቃ ቃል በቃል ጌታችን ኢየሱስ ክርስቶስም የለመንሽው ሁሉ ይደረግልሽ የምትወጁን ሁሉ እፈጽምልሻለሁ የለመንሽውን ሁሉ ላደርግልሽ ሰው ሆኛለሁና ይላል እና ወደ ታች ቁጥር 46 ላይ ይሄንን ድንቅ ኪዳን ብሎ ይጠራዋል ድንቅ ኪዳን ነው ይሄ ድንቅ ኪዳን ምንድነው ቸርነትና በጎነቱን ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ በጣም የሚሰመርበት ቃል ነው በሰማይና በምድር ያለ ሁሉ ይልና ስሟን በመጥራት ይድን ዘንድ የሰጣትንም ድንቅ የሚሆን መሐላን ታዩ ዘንድ ኑ ብሎ ጥሪ ያቀ ይሄንን የሚለው ማን ነው ኢየሱስ ነው ከዛ በጎ ስራ ሳይሰሩ ይላል ቁጥር 47 ላይ ህግጋቱን ሳይጠብቁ መዳን የእሱ ፍርድ ምን ረቂቅ ነው ምን ሳይሉ በጎ ሳይሰሩ ህግን ሳይጠብቁ በእርሷ ምን ይሉ ዘንድ ይድኑ ዘንድ ብሎ ያስቀምጣል በጣም ጉደኛ መጽሐፍ ነው ከዛ በጣም ብዙ ነገሮች አሉ እንደው እስኪ እዚህ ላይ አንተ ምንድነው የምትለው እውነት የመጀመሪያ እውነት ኢየሱስ ሰው የሆነው የማርያምን ልመና ለመስማት ነው ማርያም የምትለው ልታደርግ ነው የመጀመሪያ ይሄን ልጠይቅህ እንደዛ ነው ሌላውስ እውነት ስሟን የሚጠራ በሰማይና በምድር ያለ ሁሉ ይድናል ወደ አንተ ላምጣው እስኪ እንግዲህ መቼስ አንተ ነህ እዛ ቤት ተኮትኩተህ ያደከውና እስኪ ምንድነው የምትለው እዚህ ሐሳብ ላይ በጣም ደስ የሚል ጥያቄ ነው ያነሳው በጣም ብዙዎች ይማሩበታል በየ አምናለሁ አንተ አሁን ድርሳነ ኪዳነ ምሕረት ነው ይዘህ የመጣው ድርሳነ ኪዳነ ምሕረትን ብቻ ስላየህ እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ 17 የሚሆኑ መጽሐፍቶች በማርያም ስም የተጻፉ መጽሐፍቶች አሉ 17 የሚሆኑ መጽሐፍቶች በአጠቃላይ የሚናገሩት ስምሽን የጠሩ ይጸድቃሉ ነው የሚሉት ዝክርሽን የዘከረ ይጸድቃል ነው የሚለው ባንቺ ዓለም ዳነ ነው የሚለው ፍጥረት ሁሉ አንቺን ለማመስገን ተፈጠረ ነው የሚለው ታምረ ማርያምንም ጠይቀው ድርሳነ ጽዮንም ጠይቀው ድርሳነ ኪዳነ ምሕረትንም ጠይቀው ሰኔ ጎልጎታንም ጠይቀው ራእየ ማርያምን ጠይቀው በአጠቃላይ በማርያም ስም የተጻፉ ይብን ይሄ ዚቅ የሚባለው መጽሐፍ ራሱ እኔ ዛሬ ይዤው መጥቻለሁ ራሱ ዚቁንም እናየዋለን ከዚህ ጋር አንተ ካነሳው ሐሳብ ጋር እና እሱ ላይ እያለ ያለው እንዲያውም ወደ ኋላ አላነበብከው ሊሆን ይችላል እንጂ አስተዋወስከኝ እንጂ ምንድነው ዘጸዋስ መኪ ወለዘ ገብረ ተስካረኪ እምህር ለኪ ይሄን ከማለቱ በፊት በስምሽ ቤተክርስቲያን ያሳነጸ አይደለም የሚለው እውነት ነው በስምሽ ቤተክርስቲያን ያሳነጸ በቃል ኪዳንሽ የተማመነ ከዛ ደግሞ ወንድ ልጁን ወይም ሴት ልጁን ደግሞ በስምሽ የጠራ የተራበ የሚያበላ የተጠማ የሚያጠጣ ሁሉ የዘላለም ሕይወት ያገኛል ስለዚህ ይሄ ትምህርት
ኢየሱስ ክርስቶስ የሰራውን ያንን ቀራንዮ ላይ የተከፈለውን ዋጋ ውድቅ የሚያደርግ ነው አሁን ከሱ ሐሳብ ጋር የሚሄደውን እዚህ መጽሐፈ ዚቅ ላይ እንመልከት እሺ መጽሐፈ ዚቅ በዘመነ ጽጌ የሚዜም ገጽ 34 ላይ ማንንም ሰው ገብቶ ማየት ይችላል በእርግጥ ይሄ በግዕዝ የተጻፈ ነው እስካሁን አልተተረጎመም እየተረጎምን ለአድማጭ ተመልካቾቻችን መናገርና ማስተማር እንችላለን ይጸድቁ ኃጥአን በኪዳንኪ ለይገብሩ ተስካረኪ ወጸው ስመኪ ተመልከት ትርጉም ሲተረጎም እንደዚህ ነው ይጸድቁ ኃጥአን በኪዳንኪ ኃጢያተኞች ሁሉ በኪዳንሽ ይጸድቃሉ ተመልከት ኃጢያተኞች ሁሉ በኪዳንሽ ይጸድቃሉ ለይገብሩ ተስካረኪ ተስካረሽንም ያደረጉ ወጸው ስመኪ ስምሽንም የጠሩ ሁሉ ባንቺ ይጸድቃሉ ይሄ እዚህ መጽሐፈ ዚቅ ገጽ 34 ላይ ማንንም ሰው ገብቶ ማየት ይችላል በዘመነ ጽጌ የሚዜመው ዜማ ላይ ማለት ነው ገጽ 34 ላይ ይትባረክ የሚባል የዜማ መጽሐፍ ነው ይትባረክ ተሰኝቶ የሚዜም በሶስት ሐሌታ ያለው ይጸድቁ ኃጥአን በኪዳንኪ ለይገብሩ ተስካረኪ ወጸው ስመኪ እዚህ ላይ ትርጉሙ ስለሌለ ትርጉሙን እኛ ነን የምንተረጉም ስምሽን የጠሩ ሁሉ ይጸድቃሉ ነው የሚለው ዝክርሽን የዘከሩ ሁሉ ይጸድቃሉ ነው የሚለው ለይገብሩ ተስካረኪ ተስካረሽን መታሰቢያሽን የሚያደርጉ ሁሉ ይጸድቃሉ ነው የሚለው የሞተችበትን ቀን እያሰቡ በስሟ ዝክር መዘከር ጸበል ጸዲቅ ማድረግ የተራቡትን ማብላት አየው እሱ ጋር ደግሞ ስትመጣ ምንድነው የሚለው መጽሐፉን የተሳለመ ያሳለመ እንዲሁም ደግሞ መጽሐፉን መሳለም እንኳን ባይችል በትራሱ ያደረገ ያስቀመጠ የተሻሸ ይላል አየው በደንብ ስታነበው ታገኘዋለህ በአጠቃላይ ድርሳነ ኪዳነ ምሕረት የሚናገረው መታሰቢያዋን በማድረግ ብቻ ሳይሆን ይሄንን ድርሳኑን መሳም ብቻ ራሱ ጽድቅ እንደሚያገኝ ይናገራል ማለት ነው ሌላው እዚህ ጋር አራራይ የሚባል ዜማ ላይ ስናዜመው የነበረ ኪዳንኪ ኃይልነ ወጽወንነ ኪዳንኪ ውእቱ ማርያም ዘሞኦ ለሰይጣን ተመልከት ኪዳንኪ ውእቱ ማርያም ዘሞኦ ለሰይጣን ያንቺ ኪዳን ማለት ነው አንቺ የተገባልሽ ኪዳን ሰይጣንን ማሸነፍ የቻለ ነው አየው ኪዳንኪ ውእቱ ማርያም እሱ ነው ያንቺ ኪዳን ነው ሰይጣንን ያሸነፈው አይታል ሰይጣን የተሸነፈበት ኪዳን እንደሆነ ነው የሚናገረው እዚህ ላይ ማለት ስለዚህ ለማርያም የተሰጣት ኪዳን በመጽሐፍ ቅዱስ የእግዚአብሔር ቃል አለ ወይ ነው እኛ አሁን እዚህ ጋር ድርሳነ ኪዳነ ምሕረቱ ስምሽን የጠራ ይጸድቃል ይላል እዚህ ጋርም ደግሞ ተስካረሽን ያደረገ መታሰቢያሽን ያደረገ ዝክርሽን የዘከረ ይጸድቃል ነው እያለ ያለው ያንቺ ኪዳን ደግሞ ሰይጣንን ያሸነፈ ነው እያለ ነው ያለ ሞት ባንቺ ተሸንፏል ይላል ወተቀጥቀጥ ኃይሉ ለጸላኢ ጠላት ባንቺ ተሸንፏል ሞት ባንቺ ተሸንፏል ለምን ማርያም ተነስታለች የሚል ታገኛለህ እሱ ላይ ማርያም አድርጋለች የሚል ታገኛለህ ማርያም ስለ ሰዎች ሁሉ ኃጢያት ሞታለች የሚል ታገኛለህ አሁን ብታነበው እሱ ላይ አለ ሳነበው ነው ተጣጣበታለና ማርያም ደሟን አፍስሳለች የሚል ታገኛለህ እሱ ላይ ራሱ ስለ ሰዎች ኃጢያት ደሟን አፍስሳለች እንግዲህ መቼ እንደተሰቀለች አናቅ ስለዚህ ኪዳኑ በመጽሐፍ ቅዱስ የማይታወቅ ሰዎች የፈለሰፉት ፍልስፍና ነው እንጂ በፍጹም የእግዚአብሔር ቃል አያውቀው ምንድነው ካልክ በመለኮት ስፍራ ማርያምን መተካት ነው እንደ ኢየሱስ ክርስቶስ አድርጎ ለማርያም ክብር መስጠትና የአምልኮ መስዋዕትን መሰዋት ነው ይሄ የተጠናወታቸው ደባትራኖች ናቸው መጽሐፉን የጻፉት ኪዳን የሚባለው ዜማ ላይ ደግሞ ካህናቶቹ በጠዋት ተነስተው በኪ ድህነ ዓለም ወበወልድኪ ኮነ ሰላም ይሏታል ባንቺ ዓለም ዳነ ማለት ነው በኪ ድህነ ዓለም ማለት ባንቺ ዓለም ዳነ ወበወልድኪ ኮነ ሰላም በልጅሽ ደግሞ ሰላም ሆነ ይላል አሁን ይሄ ማርያምን ከፍ አድርጎ ዓለም በማርያም እንደዳነ ይናገርና ሰላም ግን የተገኘው ሰላም ግን የሆነው በክርስቶስ ነው ይላል አየው ሰላምና ድህነት
ፈጽሞ የማይገናኙ ናቸው አንድ ሰው እኮ ሰላም የሚያገኘው እኮ ሲድን ነው ሲያርፍ ነው ዋው አይደል እንዴ በትክክል ስለዚህ በዓለም ሁሉ ባንቺ ዳነ ይልና ሰላም ደግሞ በክርስቶስ ሆነ ሲል ክርስቶስን ዝቅ የሚያደርግና የሚያዋርድ ትምህርት ነው ስለዚህ ኪዳነ ምህረት የሚለው ከስያሜው ጀምሮ እንኳን ብንመለከተው ከስነ አፈታቱ እንኳን ጀምሮ ብንመለከተው ለማርያም የሚገባ አይደለም ለማርያም የሚገባ አይደለም ስለዚህ ኪዳነ ምህረት ተብሎ ለማርያም ኪዳን ተሰጥቷታል ተብሎ የተሰራው ትምህርት ይህ መጽሐፍ ቅዱሳዊ ሆኖ እናገኘዋለን ማለት ነው ብዙ ጊዜ እንደመነሻ ኦርቶዶክሳውያኑ ለማርያም ኪዳን ተሰጥቷታል ብለው የሚጠቅሱት ጥቅስ አለ መዝሙር 89 ላይ እሺ መዝሙር 89 ቁጥር 3 አካባቢ ለዳዊት የተሰጠው ኪዳን አለ እስኪ ለባሪያዬ ለዳዊት ምናልባት መጽሐፍ ካለህ እሱም ማንበብ እንችላለን በጣም ብዙ ሰዎች ከስልኩ ላይ እስቲ መዝሙር 89 አካባቢ ላይ ቁጥር 3 የሚናገረውን የእግዚአብሔርን ቃል እንየው እስቲ አሁን ኦርቶዶክሳውያኑ በብሉይ ኪዳን የነበረውን ለአባቶች የተገባውን ኪዳን አምጥቶ ለማርያም መስጠት አምጥቶ ለሌሎች ፍጡራኖች መስጠት ይሄ ከእግዚአብሔር ቃል አንፃር እንዴት ይታያል ምናልባት ይሄንን ማየት ስለምንችል ማለት ነው ለዳዊት የተባለው ነው አይደለ 89:3 ላይ ከመረጡት ጋር ቃል ኪዳኔን አደረኩ ለባሪያዬም ለዳዊት ማልኩ ይያለ ይቀጥላል በጣም ጥሩ አሁን ይሄ ብዙ ጊዜ አሁን ሚዲያ ላይ ገብተን ስናገለግል ኦርቶዶክሳውያኑ መልስ ነው ብለው የሚሰጡን ይሄንን ነው ይሄ እንዴት መልስ ሊሆን ይችላል ማርያም አልነበረችም በዛን ጊዜ ማርያም አልነበረችም ጀመርም የለችም ደግሞም የተገባውም ቃል በቃል ዳዊት ይያለ ለምሳሌ ቀላል የሆነ ምሳሌ እናንሳ አሁን ታላቅ መጽሐፍ በገበያ ላይ ዋለ በማር የተለወሰ መርስ በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርስ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ በማር የተለወሰ መርስ ሁሉም ሰው ሊያነበው የሚገባ ድንቅ መጽሐፍ በገበያ ላይ ዋለ ዶክተር አብይ እንዲያው ማንሳቱ በመልካም ስለሆነ ባነሳው ችግር የለም ብዬ ነው የሀገሪቱ መንግስት ስለሆነ ዶክተር አብይ ከኔ ጋራ የሆነ ኪዳን ቢያደርግ ይሄን ብሎ ከኔ ጋር ኪዳን ቢያደርግ ያ ኪዳን ከኔ ጋር የተደረገው ኪዳን ላንተ ሊሆን ይችላል እንዴት ነው ኪዳን ማለት ውል ማለት እኮ ነው ስምምነት ማለት ነው አይደል እንዴ ዶክተር አብይ ከኔ ጋራ ስምምነትና ኪዳን ቢያደርግ የኔ የተደረገው ኪዳን የኔ የተደረገው ስምምነት ለኔ ነውና ለዶክተር አብይ ነው እንጂ የሚጠቅመው ለዘላለምና ለዶክተር አብይ ሊሆን አይችልም አይደል እንዴ ስለዚህ የንጉሱን የዳዊትን ኪዳን አምጥቶ ለማርያም መስጠት ይሄ ስርቆት ነው ሌብነት ነው ብዬ ነው ማምነው ከመጽሐፍ ቅዱስ የእግዚአብሔር ቃል ጋር አንፃር ፈጽሞ አይገናኝም ወንድም ማለት ዋው በጣም ግሩም ነው እንግዲህ መጽሐፍ ቅዱስ ምን ይላል ወደሚለው መመለስ ጥሩ ነው መጽሐፍ ቅዱስ ሐዋርያ ሥራ ምዕራፍ 2 ቁጥር 21 ላይ ይመስላኛል የጌታን ስም የሚጠራ ሁሉ ይድናል ድርሳነ ኪዳነ ምሕረትና ዚቁ ደግሞ ምን ይላል በስሟ የዘከረ በስሟ ያበላ ያጠጣ ወንድ ልጁና ሴት ልጁን በሷ ስም የጠራ ሲጀመር ወንድ ልጅ እንዴት ነው በማርያም ስም የሚጠራው ገብረ ማርያም ተብሎ ገብረ ማርያም የኔም ስም ድሮ ገብረ ማርያም ነው የሚባለው ስለዚህ በነገራችን ላይ ያንተና የኔ ስም አንድ ነው ረስተው ካለ ገብረ ማርያም እኔ ያው ዳግመኛ ከተወለድኩ በኋላ ያኛውን የድሮን ስም ለረሳው እና አይ መጽሐፍ ቅዱስ ምንድነው የሚለው የጌታን ስም የሚጠራ ሁሉ ይድናል አሁን
እንዲያው አሳወስከኝ አንተ በሷስ መዳን አይቻል እንዲያው ማስታወስከኝ በቃ ማለት ቁርጣቸውን ይወቁታል ዘጸዋ ስማ ይላል ውእቱ ይድህን ወይ ረክብ ህይወት የማርያምን ስም የጠራ ሁሉ ይድናል የዘላለም ህይወትንም ያገኛል ይላል ደግሞ መጽሐፈ ዚቁ ማየት ይችላል አዎ ቅድም ያነበብኩት የድርሳነ አየው ዘጸዋ ስማ ውእቱ ይድህን ወይ ረክብ ህይወት ስሟን የጠራ ይድናል የዘላለም ህይወትንም ያገኛል የጠራ ሁሉ ነው የሚለው የጠራ ሁሉ ይድናል የዘላለም ህይወትንም ያገኛል ይላል የመጽሐፈ ዚቅ እኔ ለዚህ ምላሽ ይሆናል በየ የእግዚአብሔርን ቃል ለአድማጮቻችን የምጋብዛቸው ሮሜ 3 ቁጥር 23 ጀምሮ ያለው መጽሐፍ ቅዱስ የእግዚአብሔር ቃል ሁሉ ኃጢያትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል ይለና በክርስቶስ ኢየሱስ በተደረገው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አየው ይሄንን ውድቅ ያደረገ ነው አየው ይጸድቁ ኃጣን በኪዳንኪ እለይ ገብሩ ተስካረኪ ወጸው ስመኪ ስምሽን የጠሩ ኃጢያተኞች ሁሉ ባንቺ ይጸድቃሉ የሚለው ትምህርት ያጋንንት ትምህርት ነው ሁሉ ኃጢያትን ሰርተዋልና እግዚአብሔርም ክብር ጎድሏቸዋል በክርስቶስ ኢየሱስ በተደረገው ቤዛነት በኩል እንዲያው ይጸድቃሉ የሚለውን ትምህርት አሽቀንጥሮ ጥሎታል ማለት ውድቅ አድርጎታል ማለት ነው ሌላው ከዚህ ከመጽሐፈ ዚቁ ተነስተን ቲቶ መጽሐፍ ምዕራፍ 3 ቁጥር 3 እስከ 6 ብናየው ምን ይላል እናንብበው እንግዲህ ምንድነው ተመልካቾቻችን ይሄንን ውይይት ስናደርግ በዚቁ መጽሐፍም ይሁን በዚህ በድርሳነ ኪዳነ ምሕረት ላይ ውይይት ስናደርግ ከመጽሐፍ ቅዱስ አንፃር እንደማያስኬዱ ማሳየት ይፈልጋል መጽሐፍ ቅዱስ ምን ይላል የሚለውና ዋናው ነገራችን መጽሐፍ ቅዱስ እውነት የሆነው መጽሐፍ ቅዱስ ስለሆነ መጽሐፍ ትውልድ ሁሉ ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ እንዲመለስ ነው ስለዚህ ቲቶና አንብበው ቲቶ 3ን እስቲ ያው ቲቶ እንግዲህ ከስልኬ ላይ ነው ዛሬ የምጠቀመው ቲቶ ምዕራፍ 3ን አወጣና መጽሐፍ ቅዱስ ምን ይላል የሚለው እናያለን ምዕራፍ 3 ቁጥር 3 እስከ 6 ያለውን እስቲ እንየው እንደዚህ ብሎ ይናገራል ምዕራፍ 3 ቁጥር 3 እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በመቀኝነት የምንኖር የምንጣላ እርስ በርሳችን የምንጥላላ ነበር ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምህረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን ይላል አየው አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ብሎ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ማለት የማርያምን ዝክር ዘክረን ልንድን አንችልም ይያል የጽድቅ ስራ ብለን ቅድም በስሜ ዘከረ የሚለው የዘከረ ደግሞ ለሌሎች ያበላ ያጠጣ በነገራችን ላይ ሌላ ቦታ በስሟ ቀዝቃዛ ውሃ ያጠጣ ብሎ ደግሞ ይናገራል እዚሁ መጽሐፍ ላይ ይሄንንም ማቴዎስ ወንጌል ምዕራፍ 40 ያለውን ቃል ነው የሚያነሱት ብዙ ጊዜ ምዕራፍ 10 ቁጥር ምዕራፍ 10 ይቅርታ ምዕራፍ 10 ቁጥር 40 አው ለደቀ መዛሙርቱ የተናገረው ወንጌል ሁለት አድርጎ በላካቸው ጊዜ ምን ለወንጌል አገልጋዮች በነገራችን ቅድም መግቢያዬ ላይ እንዳልኩ ይሄ ድርሳን መጽሐፍ ቅድም እንዳልኩ ምንድነው ያልኩ መግቢያዬ ላይ ኢየሱስና ማርያምን እኩል ለማድረግ ነው እየተሰራ ያለው ትክክል አሁን ይኸውልህ ኢየሱስ ክርስቶስ በስሜ አንድም ሰው ቀዝቃዛ ውሃ እንኳን ቢያጠጣ ዋጋውን የነብይን ዋጋ ይቀበላል የደቀ መዝሙሩን ዋጋ ይቀበላል ብሎ የተናገረው አለ ጌታ አሁን ይሄኛው ለምን ማርያም ሲቀርባት ብሎ በስሟ ቀዝቃዛ ውሃ ያጠጣል አያው ስለዚህ የዚህ መጽሐፍ ይቺ መጽሐፍ ትልቁ ችግሯ ከኢየሱስ ጋር መወዳደር ትፈልጋለች ኢየሱስን ሊወዳደረው የሚችል የትኛውም አካል የለም በሰማይ በምድር ቢሰበሰብ ኢየሱስ ክርስቶስ የተለየ ጌታ የተለየ መድኃኒት ነው እና ኢየሱስን ከኢየሱስ ክርስቶስ ጋር እኩል ለማድረግ የተሰራ ስራ ነው ማለት ነው እንግዲህ መጽሐፍ ሌላ ቦታም ኤፌሶን ምዕራፍ 2 ላይ ቁጥር 8 ጸጋው በእምነት አድኗቸዋል ይሄ ከናንተ አይደለም ይሄም የእግዚአብሔር ስጦታ እንጂ ከናንተ አይደለም የእግዚአብሔር ስጦታ እንጂ ከናንተ እንዳይመካ ከስራ አይደለም አሁን በስራ የምናገኘው ጽድቅ የለም በማርያም ስም ዘክረን የምናገኘው ጽድቅ የለም ልጃችንን በማርያም ስም ጠርተን ወንድ ልጃችንን ይሁን ስም ልጃችንን እምንድነው ድነት የለም መዳን በሌላ በማንም የለም አይደል እንዴ መጽሐፍ ትምህርቱ የፍጡር ባሪያ ነው የሚያደርገው አዎ ገብረ ማርያም ስትባል የማርያም ባሪያ የማርያም ታዛዥ አየው
የማርያም አገልጋይ የሚል ትርጉም ነው ያለው ገብረ የሚለው ባርነትን መገዛትን ነው የሚናገረው ስለዚህ ገብረ ማርያም ሲባል አንድ ሰው የእግዚአብሔር ባሪያ ገብረ ማርያም ተብሎ የእግዚአብሔር አገልጋይ ሊባል አይችልም ምክንያቱም የማርያም አገልጋይ ተብሏል እንግዲህ አንድ ሰው ለሁለት ጌቶች መገዛት አይችልም ዋህድ ገብር ተቀኔ እይክል ተቀኔው ለክል ያጋይስት አንድ ባሪያ ለሁለት ጌቶች መገዛት አይችልም ስለዚህ ለማርያም ባሪያ ከሆነ አይ እዚህ ጋር የማርያምንም ደግሞ ጣል አድርጌ ደግሞ ለምን ለእግዚአብሔር ባሪያ አልሆነም ቢል በራሱ ፈቃድ ነው የሚሆነው ማለት ነው እንደ ትምርቱ ነው እየነገርኩ ያለ ምክንያቱም አንድ ጊዜ ከ40 ቀኑ ጀምሮ አንተ የማርያም ባሪያ ነህ አንተ የማርያም አገልጋይ ነህ ተብሎ ተነግሮታል ስለዚህ ይሄ ልጅ እያደገ በሄደ ቁጥር እኔ የማርያም አገልጋይ ነኝ እኔ ገብረ ማርያም ነኝ እኔ የማርያም ባሪያ ነኝ እያለ ነው የሚያድገውና የሚኖረው ማለት ነው ስለዚህ በዚህ ባርነት ቀንበር ታስረው ያሉ የዋሃን ኦርቶዶክሳውያን ፍጡር የፍጡር ባሪያ ሊሆን አይችልም እውነት ነው እና ከእንደዚህ አይነት ባርነት ወደ ክርስቶስ እንዲመጡ ጋብዛቸዋለሁ በጣም ጥሩ እንግዲህ ይሄ ቅድም ያነበብነው ገጽ 25 ላይ እሱም ዚቁ መጽሐፍ ላይ ያነበብነው ትልቁ ታርጌቱ መዳን በማን የማንን ስም በመጥራት ነው የማርያምን ስም በመጥራት ነው መጽሐፍ ቅዱስ ደግሞ ምን አለ ሐዋርያት ሥራ ምዕራፍ 2 ቁጥር 21 ላይ የጌታን ስም የሚጠራ ሁሉ ይድናል አሁን መዳን የሚቻለው በክርስቶስ ኢየሱስ በማመን ነው ስሙን በመጥራት ነው እንጂ የማርያምን ስም በመጥራት ፈጽሞ ደህንነት ሊገኝ አይችልም በፍጹም ሐዋርያት ሥራ ምዕራፍ 4 ቁጥር 12 ቅድም ብየዋል መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለምና ለመሆኑ ይሄ መጽሐፍ ማለት እሺ እንዴው አንድ ነገር ትዛለኝ እንደዚህ አይነት መጽሐፍቶች ራሳቸው ሙሉ ስላልሆኑ ገድላትም ድርሳናትም ሌሎችም መጽሐፍቶች ሙሉ ስላልሆኑ ሪፈር የሚያደርጉት ወደ መጽሐፍ ቅዱስ ነው እነዚህ ምን አይደሉ ሙሉ አይደሉ ሪፈር ያደርጋሉ ወደ መጽሐፍ ቅዱስ ላይ ግን ያልተጻፈና ያልተነገረ ነገር ሪፈር ወዴት ልንሄድ ነው ለምሳሌ አሁን ስለዚህ በስሟ ስለመዳን የሚናገር መጽሐፍ ቅዱስ ላይ ፈጽሞ የለም ስለዚህ አሁን መጽሐፍ ቅዱስ ላይ ፈልገን ያጣነው ነገር እዚህ ነው ያገኘነው ይሄ ደግሞ ውድቅ ነው ተራ ነው ይሄኮ በራሱ ሙሉ ስላልሆነ በዚሁን ክፍል አንዳንድ ቦታዎች ላይ ወደ መጽሐፍ ቅዱስ ሪፈር ያደረጋል ሄደን ወደ መጽሐፍ ቅዱስ ላይ ያያየን ነው ግን መጽሐፍ ቅዱስ ላይ የሌለ ነገር ነው እዚህ ላይ ያገኘ ይሄ ደግሞ ሙሉ አይደለም ይያልኩ ነው ይሄ መጽሐፍ ሙሉ አይደለም ሙሉ የሆነው የእግዚአብሔር ቃል ብቻ ስለዚህ የእግዚአብሔር ቃል ላይ የሌለ ነገር በሙሉ ምንድነው ማለት ነው ውሸትና ስህተት ነው ማለት ነው ስለዚህ እኔ እነዚህ መጽሐፍቶች ይሄን ቤተ ክህነቱ ማረም ሳይሆን እያስወገደ የሚታረም አይደለም ይቅርታ መጽሐፉ አርመህ እንዴት አርገ ምኑ ይታረማል ለምሳሌ መጽሐፈ ዚቁን ማረም እንችላለን በነገራችን ላይ መጽሐፈ ዚቁን ማረም እንችላለን ዘጸዋ ስማ ለማርያም የሚለው ዘጸዋ ስሞ ለኢየሱስ ማለት እንችላለን አየው ዘጸዋ ስሞ ለኢየሱስ ወእቱ ይድህን ወይረክብ ሕይወተ ኢየሱስ ክርስቶስ በዜማ ነው የምትሉት በዜማ ነው ይባል ዘጸዋ ስሞ ለኢየሱስ ወእቱ ይድህን ወይረክብ ሕይወተ አየው የኢየሱስ ክርስቶስን ስም የሚጠራ ሁሉ ይድናል የዘላለም ሕይወትን ያገኛል ቢባል ይሄ ጤናማ ይሆናል ማረም እንችላለን እሱ አሁን ልክ ነው ማረም እንችላለን ዮሐንስ 3:16 እሱ ነው የሚነግረን ዮሐንስ 3:16 ይሄን ነው የሚያስተምረን ማለት ነው በእርሱ የሚያምን የዘላለም ከዚህ ውጪ ግን እሱን መጽሐፍ እናርመው ብንል ፈጽሞ ሊታረም የማይችል ባዕድ የሆነ ትምህርት ነው እሱ መቃጠል ነው ያለበት መወገድ ነው ያለበት እንዲያውም እኮ ማርያም ስለ ሰዎች ሁሉ ኃጢያት እንደሞተች እኮ ይናገራል የሚገርም ደሟን አፍስሳለች የሚል ምናልባት አግኝተው ከሆነ በሌላ ቪዲዮ ስለምን መጣበት ነው እሱ ላይ ግን እኔ አሁን በጣም አድመተን ማለፍ ያለብን በዚህ ስራችን መዳን በማርያም ስም የለም እስኪ ምናልባት አንቀበለውም ካሉ ምንም እኛ ለመወያያ ለመነጋገሪያም ለመከራከሪያ ርዕስም አድርገን አጀንዳም አድርገን አናቀርበው ጊዜያችንን በዚህ ጉዳይ አናቃጥልም አይ ሄኮ አንቀበለውም የምትል ከሆነ ቤተክርስቲያኗ ድርሳነ ኪዳነ ምሕረት እኛ የምንቀበለው መጽሐፍ አይደለም ካለች
ዋው እናመሰግናለን ስለተቀበለችው እኮ ነው ያሳተመች አይ እንደው ምናልባት አሁን እንደው ደርሳበት ድሮ ሳትደርስበት ከሆነ አሁን ደርሳበት እንደው የበላይ ሰብ ታሪክ ሁሉ እኮ የሚናገር መጽሐፍ አለ አይቼዋለሁ አንብቤዋለሁ እያንዳንዱ አንብቤዋለሁ ስለ በላይ ሰብ ምንድነው ዘጸዋ ስመኪ ወለ ዘገበ የመጋቢቱ ላይ መሰለኝ እሱ አይቼዋለሁ በስምሽ የዘከረ የሚለው እንግዲህ በላይ ሰብ ማለት 78 ነፍስ በልቶ በሁለት ጠብታ ውሃ ገነት መንግስት ተሰማ በቃ በስሟ ከዘከሩ ይዳናል ስሟን ነፍሰ ገዳይም ቢሆን ነፍሰ ገዳይም ሆን እኔ እኮ ቅድም ሳነበው በጣም የገረመኝ አሁን እውነት ነው ጽድቅ የሚገኘው በእምነት ነው አብርሃም አመነ ጽድቅ ሆኖ ተቆጠረለት ነው መጽሐፍ ቅዱስ ጸጋው በእምነት ሆኖ አድኗቸዋል መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ዮሐንስ በጥንቃቄ ካነበብነውና ከተረዳነው የሚነግረን በእምነት ሰዎች እንደሚጸድቁ ነው አዎ ግን እዚህ ጋር ምን ይላል ያው እኛ ዕብራውያን 11 እንየው አናምንበትም እሺ ግን ቅድም ካነበብኩት እንደው ያላነሳ ነው እዛ ቤት ማለት ህግና በጎ ስራ በበጎ ስራ መጽደቅ እንደ ዶክትሪን ነው በበጎ ስራ መጽደቅ እንደ ትልቅ አስተምሮ ነው መልካም ነገር ስታደርግ ስታበላ ስታጠጣ ትድናለህ የሚለው ነገር ግን እዚህ ጋር በጎ ስራ ሳይሰሩ አለ በጎ ስራ ሳይሰሩ ህግጋቱን ሳይጠብቁ መዳን ይቻላል የማንን ስም በመጥራት አለ የማርያምን ስም በመጥራት አንድ ማህሌተ ጽጌ የሚባል መጽሐፍ አስተዋወስከኝ በእውነት እግዚአብሔር ምስክሬ ነው እመተሰቅለ ቁልቁሊተ ወተተክለ በሬሱ እንበለ ረድኤትኪ ድንግል ዘይክላድ ሄዶ ነፍሱ ተመልከት በጣም የሚገርመው ነገር ትርጉም ሲተረጎም ምንድነው አሰርቱ ቃላትን አሰርቱ ትእዛዛት ኦሪትን ቢፈጽሙ ስድስቱ ቃላተ ወንጌልን ቢፈጽሙ ነገር ግን ያለ ድንግል ማርያም አማላጅነት ሊድኑ አይችሉም ይላል አይሁን እንዲያውም እመተሰቅለ ቁልቁሊታ ተዘቅዝቆ እንኳን ቢጸልይ አየው ተዘቅዝቆ እንኳን እንትን ቢሰቀል ነው እንጂ የመተሰቅለ ቁልቁሊታ እንደዚህ ተዘቅዝቆ እንኳን ቢሰቀል ያለ ረድኤትሽ ድንግል ሆይ ያላንቺ አማላጅነት አሰርቱ ትእዛዛትን ቢፈጽም ስድስቱ ቃላተ ወንጌልን እንኳን ቢፈጽም ሊድን አይችልም ነው የሚለው አየው እንዲህ አይነት ትምህርት ነው ቤተክርስቲያኑ ያለ ፈጽሞ ጸረ መጽሐፍ ቅዱስ ጸረ ወንጌል የሆነ ትምህርት እንዴ የትኛው እኔ እኮ ይገርመኛል መጽሐፍ ቅዱስ ስለ ማርያም አማላጅነት አያወራ እንዴ ማርያምን እንኳን እንዴ እስኪ ማን ይሙት በእውነት ማርያምን ያጎላታል አያጎላትም መጽሐፍ ቅዱስ ዓላማው አይደለም ስለ ማርያም መናገር ዓላማው አይደለም ኢየሱስ እኮ የመጣውም የማርያምን ነገር ከማርያም በላይ መግደላዊት ማርያም በብዙ ቦታ ተጠቅሳለች ከማርያም በላይ የነ አላዛር እህት የማርታ እህት ማርያም የነ ማርቆስ እናት ማርያም ተጠርታ ከማርያም በላይ ይሄው መጽሐፍ ቅዱስን መመርመር እኮ ማየት እኮ ትክክል ከኢየሱስ እናት ማርያም በላይ ሌሎች ማርያሞች ተጠርተው እናገኛቸው እውነት ነው እና እነዚህ ሰዎች ይሄንን አጋንንታዊ ትምህርት እንደው ከየት ነው እየሰበሰቡ ያመጡብን ነው ብለው በዚሁ በድርሳነ ኪዳነ ምሕረት ገጽ 22 ላይ ቁጥር 13 ባንቺ መላእክት እንደዚህ ይሏታል ባንቺ ደህንነትን አገኘን የአምላክ ልጅ ካንቺ ሰው በመሆኑ ከጥፋት የህይወት ወደብ የወንሽን እያሉ ሰገዱላት ብሎ ይናገራል አሁን መላእክቶች ናቸው እንግዲህ ይሄንን ቃል የሚናገሩ መላእክቶች ምን አሉ ባንቺ ደህንነትን አግኝተናል ምን ማለት ነው ቅድም እንዳነሳ ነው ድነት መዳን ያገኘንባት ስም እሷ ናት ነበር የሚለው እዚህ ጋር መላእክቶች ደህንነትን አገኘንብሽና የሚገርመው መላእክቶች እንኳን የዳኑ በሷ እንደሆነ ሰዎች ብቻ አይደሉም መላእክቶች እንኳን በሷ እንደዳኑ የሚያሳይ ክፍል ነው ይሄ ክፍል ማለት ነው ስለዚህ ሌላው ሰገዱላት ይላል ምን ማለት ነው በሌላ ክፍል ላይም እኮ እዚሁ መጽሐፍ ላይ መላእክት ያገለግሏታል ብሎ ይናገራል እኮ መላእክት እሷን ሊያገለግሉ እንደተፈጠሩ ይናገራል ስለዚህ ይሄ ትምህርት ፈጽሞ ስህተትና አጋንንታዊ የሆነ አይናችንን ከክርስቶስ ላይ ነቅለን አይናችንን ከክርስቶስ ላይ አንስተን ማርያም ላይ እንድናደርግ የሚያደርገን ትምህርት ነው ስለዚህ ይሄ ትምህርት ፈጽሞ ሊወገዝ ሊከሰስ ሊወጣ ከቤተ ክርስቲያን ተጠርጎ ሊወጣ የሚያስፈልግ ትምህርት ነው ማለት ስለዚህ ይሄ ድርሳነ ኪዳነ ምሕረትን መጽሐፍ ስንመለከተው በሙሉ በጣም ስተት የበዛበት ለእርምት እንኳን የማይበቃ
መጽሐፍ ስለሆነ ይህንን መጽሐፍ ቤተክርስቲያኗ ልታስብበት የሚገባ መጽሐፍ ነው ለማለት እንወዳለን